ታዲያስ አዲስ የማስተርስ ትምህርት የቆይታ ጊዜ እንደሚጨምር ተደርጎ በማህበራዊ ሚዲያዎች የተሰራጨው መረጃ ሐሰተኛ መሆኑ ተገለጸ። የሁለተኛ ዲግሪ የትምህርት ዘመን ቆይታ ጊዜ ወደ 4 ዓመት ሊያድግ ነው በሚል በተለያዩ የማህበራዊ ትስስር ገጾች ሲዘዋወር የነበረው መረጃ በአረዳት ስህተት ምክንያት የተፈጠረ መሆኑን የኢፌዴሪ የትምህርትና ስልጠና ባለስልጣን አስታውቋል። ባለስልጣን መስሪያ ቤቱ ባወጣው አስቸኳይ ማሳሰቢያ በትምህርት ቆይታው ላይ ምንም አይነት የተቀየረ ደንብም ሆነ መመሪያ ለመኖሩን በይፋ አረጋግጧል። የመረጃው መነሻ ሰኔ 15 ቀን 2018 ዓ.ም የባለስልጣኑ የስራ ኃላፊዎች በህዝብ ተወካዮች ምክር ቤት የቋሚ ኮሚቴ አባላት በተገኙበት የ11 ወራት የእቅድ አፈጻጸም ሪፖርት ባቀረቡበት ወቅት የተነሳ ሐሳብ መሆኑ ተገልጿል። በወቅቱ ከኢትዮጵያ የትምህርትና ስልጠና የብቃት ማረጋገጫ ማዕቀፍ ጋር ተያይዞ የቀረበውን ማብራሪያ አንዳንድ አካላት በተሳሳተ መንገድ በመረዳት የሐሰት ወሬውን እንዳሰራጩት ተገልጿል። ይህ በማህበራዊ ሚዲያ ሲዘዋወር ያለው መረጃ ምንም አይነት ህጋዊ መሰረት የሌለው መሆኑን በጥብቅ ያሳሰበው ባለስልጣኑ ህብረተሰቡም ሆነ የትምህርት ማህበረሰቡ በእንደዚህ አይነት ያልተረጋገጡ ወሬዎች እንዳይደናገሩ ጥሪ ቀርቧል። ለተጨማሪና ትክክለኛ መረጃም በስራ ላይ የሚገኘውን የኢትዮጵያ የትምህርትና ስልጠና የብቃት ማረጋገጫ ማዕቀፍ ደንብ ቁጥር 561/2016 መመልከት የሚቻል መሆኑን ባለስልጣኑ አያይዞ ገልጿል። ታዲያስ አዲስ በህግ ቁጥጥር ስር ለዋሉ ተጠርጣሪዎች አበረታች መድኃኒት ለማስገባት ሙከራ ያደረገው ግለሰብ በቁጥጥር ስር ዋለ። ብርሃኑ ወንድሙ የተባለው ተጠርጣሪ በወንጀል ተጠርጥረው በማቆያ ቤት ለሚገኙ ግለሰቦች አበረታች መድኃኒት በመስጠት ሙከራ ወንጀል ተጠርጥሮ በህግ ጥላ ስር ውሏል። ግለሰቡ በወንጀል ተጠርጥረው በዋና መምሪያ ማቆያ ቤት ለሚገኙ ተጠርጣሪዎች የጃኬቱን እጅጌ በመቅደድ ትራማዶል የተባለ 39 ፍሬ አበረታች መድኃኒት ደብቆ ሊያስገባ ሲል በተደረገበት ፍተሻ በቁጥጥር ስር መዋሉን ፖሊስ ገልጿል። በተጠርጣሪው ላይ ተገቢው ምርመራ ተጠናክሮ በአቃቢ ህግ ክስ እንደሚመሰርትም ፖሊስ አክሏል። መሰል የወንጀል ድርጊትን ለመከላከል በማቆያ ቤቶች አካባቢ የሚደረገው ጠንካራ ቁጥጥርና ፍተሻ ተጠናክሮ መቀጠል እንዳለበት የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላልፏል። ታዲያስ አዲስ የመኖሪያ ቤት ኪራይ ገበያን ሚዛናዊ ለማድረግ የተለያዩ እርምጃዎች እየተወሰዱ መሆኑን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ አስታወቀ። ቢሮው የመኖሪያ ቤት ኪራይ ገበያን ሚዛናዊ ለማድረግ የተለያዩ እርምጃዎች እየተወሰዱ መሆኑን ገልጾ በአዲስ አበባ በ2016 ዓ.ም የወጣውን የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መሰረት በማድረግ በተካሄደ ጥናት ላይ ውይይት እየተካሄደ ይገኛል። በውይይቱም የቤት ኪራይ መረጃ በመመዝገብና የኪራይ ዋጋ ማስተካከያ ላይ ጥናት በማካሄድ ሚዛናዊ የኪራይ ዋጋ እንዲኖር እየተሰራ መሆኑ ተጠቁሟል። በመኖሪያ ቤት ኪራይ ላይ የተካሄደው ጥናት የአዲስ አበባን ተጨባጭ ሁኔታ ያማከለ ሲሆን በቤት ባለቤቶችና በተከራዮች መካከል የመተማመን ስሜት እንደሚፈጥርም ነው የተገለጸው። በተጨማሪም ጥናቱ የከተማዋን ነዋሪዎች የመክፈል አቅም መሰረት ያደረገ በመሆኑ የኢኮኖሚና የንግድ እንቅስቃሴን እንደሚያረጋጋ ተመላክቷል። በባለሙያዎች ላይ በተካሄደው በዚህ ጥናት የመንግስት ኃላፊዎች፣ የተለያዩ ባለድርሻ አካላት፣ የቤት ባለቤቶችና ተከራዮችን የሚወክሉ የማህበረሰብ ተወካዮች እየተወያዩበትም ይገኛሉ። ታዲያስ አዲስ በደቡብ አፍሪካ የሚገኙ ኢትዮጵያውያን ጥንቃቄ የተሞላበት እንቅስቃሴ እንዲያደርጉ የኢትዮጵያ ኤምባሲ አሳሰበ። በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ ጥቃቶች ሊፈጸሙ የሚችሉበት አዝማሚያ ስላለ በደቡብ አፍሪካ የሚገኙ ኢትዮጵያውያን ጥንቃቄ የተሞላበት እንቅስቃሴ እንዲያደርጉ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ አሳሰበ። በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ ጥቃቶች ሊፈጸሙ የሚችሉበት አዝማሚያ ስላለ ኢትዮጵያውያን ጥንቃቄ የተሞላበት እንቅስቃሴ እንዲያደርጉ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ አሳስቧል። ኤምባሲው በሀገሪቱ ያለውን ወቅታዊ ሁኔታ እየተከታተለና ከመንግስት ጋር አስፈላጊውን ግንኙነት በማድረግ ላይ እንደሚገኝ አስታውቋል። የደቡብ አፍሪካ መንግስት በስደተኞች ላይ የኃይል ጥቃቶች እንዳይደርሱ በሁሉም አካባቢዎች ተገቢውን ጥበቃ እንዲያደርግም ጥሪ አቅርቧል። ሁሉም ጉዳዮች በህጉ መሰረት እንደሚከናወኑና በቀጣይም የሀገሪቱ መንግስት የጸጥታ ማስከበር ተግባሩን እንደሚያጠናክር ኤምባሲው በመግለጫው ተናግሯል። በዚህም በስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት ሁኔታዎች መታየታቸውን ኤምባሲው አስረድቷል። ስለዚህም በመላው ደቡብ አፍሪካ የሚገኙ ኢትዮጵያውያን በስደተኞች ላይ ሊደርሱ የሚችሉ የመብት መጣስን መሰረት በማድረግ የዕለት ተዕለት እንቅስቃሴያቸውን እንዲያደርጉ አሳስበዋል። በሚኖሩበት አካባቢ ከሚገኙ የመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት እንዲያደርጉ መረጃዎችንም እንዲለዋወጡ እንዲሁም አስፈላጊውን ጥንቃቄ ማድረግ እንደሚገባቸውም ነው የተመላከተው። ታዲያስ አዲስ
በቬንዙዌላ በደረሰው ርዕደ መሬት የሟቾች ቁጥር 164 መድረሱ ተገለጸ። ከትናንት ምሽት ጀምሮ በሰሜን ማዕከላዊ ቬንዙዌላ በተከታታይ በተከሰቱ ሁለት ጠንካራ የመሬት መንቀጥቀጦች ምክንያት የሟቾች ቁጥር ቢያንስ 164 መድረሱን የሀገሪቱ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ አስታውቀዋል። እንደ ባለስልጣናቱ ገለጻ ከሆነ ከአደጋው ጋር ተያይዞ ተጨማሪ 971 ሰዎች ላይ ከባድና ቀላል አካል ጉዳት የደረሰ ሲሆን የነፍስ አድን ሰራተኞች ደግሞ በፈረሱ ህንፃዎች ስር ፍለጋቸውን በሚቀጥሉበት ወቅት የሟቾች ቁጥር ከዚህም በላይ ሊጨምር እንደሚችል ተሰግቷል። በአሁኑ ወቅት በሺዎች የሚቆጠሩ ዜጎች ያሉበት ሳይታወቅ የጠፉ መሆናቸውን የመጀመሪያ ደረጃ የክትትል ሪፖርቶችም ያመላክታሉ። የከባድ አደጋ ሊከሰት የቻለው በሬክተር ስኬል 7.2 እና 7.5 በተመዘገቡ ሁለት ተከታታይ የመሬት መንቀጥቀጦች ምክንያት ሲሆን በተለይም በዋና ከተማዋ ካራካስ እና በላጓራ የባህር ዳርቻ ግዛት ላይ በሚገኙ ረጃጅም ህንፃዎች ላይ ከፍተኛ ውድመት አድርሷል። በአሁኑ ወቅት ላጓራ ከፍተኛ ጉዳት የደረሰባት በመሆኑ የአደጋ ቀጠና ሆና መታወጇም ታውቋል። ታዲያስ አዲስ የአሜሪካና የቻይና ቴክኖሎጂ እና የጦር መሳሪያ ፍልሚያ መባባሱ ተገለጸ። የዓለማችን ግዙፍ ሀገራት በሆኑት አሜሪካና ቻይና መካከል ያለው የቴክኖሎጂ እና የጦር መሳሪያ ፉክክር ወደ ከረረ የንግድና የዲፕሎማሲ ጦርነት ተሸጋግሯል። ቤጂንግ በ10 ታዋቂ የአሜሪካ የጦር መሳሪያ አምራችና የርችት ማዕድን ኩባንያዎች ላይ ከባድ ማዕቀብ መጣሏን አስታውቃለች። ይህ የቤጂንግ ውሳኔ በሁለቱ ሀያላን ሀገራት መካከል ያለውን ግንኙነት ይበልጥ ወደ አስከፊ ምዕራፍ ያሸጋገረው ሲሆን ማዕቀቡ ለሲቪልም ሆነ ለጦርነት አገልግሎት የሚውሉ ቁሳቁሶች ሙሉ በሙሉ ወደ አሜሪካ እንዳይላኩ ያግዳል። ለቴክኖሎጂና ለጦር መሳሪያ ማምረቻ እጅግ ወሳኝ የሆነው የርችት ማዕድናትና ቁሳቁሶች ወደ አሜሪካ እንዳይላኩም ሙሉ በሙሉ ተከልክለዋል። የቻይና የፋይናንስ ሚኒስቴር ማንኛውም የሀገሪቱ የመንግስት መስሪያ ቤት እንደ ሎክሂድ ማርቲን እና ሬቲዮን ካሉ 46 ታዋቂ የአሜሪካ የጦር መሳሪያ ኩባንያዎች ምንም አይነት ግዢ እንዳይፈጸም በይፋ አግዷል። ይህ የቤጂንግ የቁጭት እርምጃ የተወሰደው የአሜሪካው መከላከያ ሚኒስቴር ወይም ደግሞ ፔንታገን እንደ አሊባባ፣ ባይዱና ቢዋይዲ ያሉ የቻይና የቴክኖሎጂ ግዙፍ አካላትን የጦርነት ስጋት በሚል ጥቁር መዝገብ ውስጥ በማስገባት ከአሜሪካ መከላከያ ኮንትራት ውጪ ማድረጉን ተከትሎ ነው። የቻይና የንግድ ሚኒስቴርም የአሜሪካ እርምጃ ፕሬዝዳንት ዶናልድ ትራምፕ በግንቦት 2026 ላይ ቤጂንግን በጎበኙበት ወቅት ከፕሬዝዳንት ሺ ጂንፒንግ ጋር የደረሱበትን የጋራ ስምምነት የሚጥስ ነው ሲል ኮንነውታል። በተጨማሪም አሜሪካ ለታይዋን ልትሸጠው ያቀደችው የ14 ቢሊዮን ዶላር የጦር መሳሪያ ፓኬጅ ውጥረቱን ይበልጥ ያባባሰው ሲሆን የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ፓኬጁ አሁንም በግምገማ ላይ መሆኑን ቢገልጹም ቻይና ግን ይህንን የጦር መሳሪያ ሽያጭ በጽኑ እንደምትቃወም አስታውቃለች። የተከታተላችሁት የታዲያስ አዲስ የዕለቱን አበይት መረጃዎቻችን ነው። ይህንንና ሌሎችም ሰፋ ያሉ መረጃዎችን ለማግኘት ገጾቻችንን ይጎብኙ። ታዲያስ አዲስ